የክርስትና እምነት ተከታይ ተመልካቾቻችን በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ዜና ኢትዮጵያ በሁለተኛው ምዕራፍ እነሆ ተመልሷል። የበዓሉን ድባብ ሞቅ የሚያደርጉ ዘገባዎችን ከሁሉም አካባቢዎች አካተን ከናንተ ከተመልካቾቻችን ጋር በዜና ኢትዮጵያ ቆይታ ያደረግን እንገኛለን። መታሰቢያ ደረጃና ማህሌት ታደለ በልዩ ዝግጅትና አቀራረብ የቀጠለውን ዜና ኢትዮጵያን እየመራን ነው ያለነው። አበይት ብለን ለዚህ ሰዓት ያዝነውን ጉዳይ ደግሞ እናስቀድም። የትንሳኤ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ነው። በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል የኢየሱስ ክርስቶስ የትንሳኤ በዓልን ታሳቢ ያደረጉ ዘገባዎችን ይዘን በልዩ ዝግጅትና አቀራረብ ዛሬ ዕለተ እሁድ ላይ ከዜና ኢትዮጵያ ጋር ቆይታ እናደርጋለን። ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ እንግዶችን ጋብዘንላችኋል። ከዚሁ ከትንሳኤ በዓል ጋር ተያይዞ ያሉ መንፈሳዊ እሴቶች ምንድናቸው የሚለውን ጉዳይ በስፋት ልንዳስስ ወደናል። ከባህር ዳር የኢቢሲ ስቱዲዮ መርጌታ ይትባረክ ደምለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህር ዳር ሀገረ ስብከት መምህር ናቸው። እሳቸውን እንግዳ አድርገን በዜና ኢትዮጵያ ጋብዘናል። በሌላ በኩል ፓስተር ጊዮርጊስ ጎአ በደቡብ ኢትዮጵያ ክልል የወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢንም እንዲሁ አግኝተናቸዋል። ከወላይታ ሶዶ የኢቢሲ ስቱዲዮ አባ ሳሙኤል ዮሐንስ በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ሀገረ ስብከት ጳጳስ እንደራሴም በጅማ የኢቢሲ ስቱዲዮ ይገኛሉ። ከእሳቸውም ጋር ወደ በኋላ ላይ ሰፊ ቆይታን እናደርጋለን። በዚሁ ባነሳ ነው ጉዳይ ላይ ዜና ኢትዮጵያ የትንሳኤን ጉዳዮች ያስቀደመ ከናንተ ጋር ቆይታ ማድረጉን ይቀጥላል። ተመልካቾቻችን አብራችሁን ሁኑ። ወደ ቀዳሚው ዘገባችን እንሻገር። በክርስቶስ ክርስቲያን የተሰኙ ሁሉ ክርስትና ከቃል ባለፈ በምግባር የሚገለጥ በመሆኑ ምእመናን ፍቅርን፣ ትህትናን፣ ሰላምንና ይቅርታን በዕለት ተዕለት ሕይወታቸው በምግባራቸው ሊገልጹት እንደሚገባ የክርስትና እምነት አባቶች አስገንዝበዋል። እግዚአብሔርን መውደድ የሚገለጸው ሰውን በመውደድ ነው ያሉት የእምነት አባቶች ከኢትዮጵያ ቴሌቪዥን ጋር በዓለ ትንሳኤን አስመልክተው በነበራቸው ቆይታ ሕዝበ ክርስቲያኑ ለሰላም ቅድሚያ እንዲሰጥና ለተቸገሩ ወገኖቹም እንዲደርስ ጠይቀዋል። ብሩክ ተስፋዬ ከክርስትና እምነት አባቶች ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። ኢየሱስ ክርስቶስ የሰው ልጅ በኃጢአቱ ምክንያት ከወደቀበት ለማንሳት የበደል መተላለፉን ሊሽር ከዘላለም ሞት ወደ ዘላለማዊ ሕይወት ይሸጋገር ዘንድም የሰው ልጅ ማፍቀሩን ሊያሳይ
ፍቅርም ከቃል ይልቅ በተግባር የሚኖር መሆኑን ለማጠየቅ ከቤተልሔም እስከ ቀራንዮ በምድር በተመላለሰበት ወቅት አብነትነቱን ይከተሉ ዘንድ ስለማዘዙ የክርስትና አስተምህሮ ይገልጻል። ትንሣኤውን አስመልክቶም ለሕዝበ ክርስቲያኑ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ክርስትና በቃል የሚነገር ብቻ ሳይሆን በተግባር የሚገለጥ መሆን እንዳለበት ከኢቲቪ ጋር በነበራቸው ቆይታ አስገንዝበዋል። ክርስቲያንነት የሚገለጸው በተግባር ነው። ክርስቶስ ያስተማረው ክርስቶስ ራሱን ዝቅ አድርጎ መጥቶ ነው ይህን ሁሉ ድርጊት የፈጸመው። እኛ እርስ በራሳችን የክርስቶስ ተከታዮች ስማችን ክርስቲያን ተብለን ተጠርተናል። ስማችን በስም ብቻ ዋጋ የለውም፣ ስም ብቻ ዋጋ የለውም። በተግባር ክርስቲያናዊ ስራ ካልሰራን ክርስቲያናዊነቱ የት አለ? እግዚአብሔር ተፋቀሩ ነው ያለው። ተፋቀሩ፣ ተዋደዱ፣ ሰላምን ጠብቃችሁ ኑሩ፣ እኔ እንደወደድኳችሁ እኔ እንዳፈቀርኳችሁ እናንተም እርስ በራሳችሁ ተፋቀሩ አለ። እርስ በራሳችን መረዳዳት፣ መደጋገፍ እና መፋቀር ያስፈልጋል። ፍቅር ከሁሉም በፊት ፍቅር ያስፈልጋል። አንድነት ያስፈልጋል። ክርስቶስ ባስተማረን ትምህርት መሰረት ጸንተን በፍቅርና በሰላም መኖር ያስፈልገናል። ፍቅር ከሌለ ዋጋ የለም፣ ሰላም ከሌለ ዋጋ የለም። ይህንን ፈጽሙ ብሎ ትእዛዙ አስተላልፈዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በዓለ ትንሣኤን አስመልክቶ ከኢቲቪ ጋር በነበራቸው ቆይታ በጾም ወቅት የተደረገ ጾምና ጸሎት በጊዜና ሁኔታ ያልተገደበ በሕይወት ፍሬ የሚገለጥ ክርስቲያናዊ ምግባር ሊኖረው ይገባል ብለዋል። በእነዚህ ወራት ያደረግነው ጾም ጸሎት ፍሬው ምንድን ነው ብለን ልንጠይቅ ይገባል። ፍሬው መሆን ያለበት የእግዚአብሔርን ትእዛዛት ማክበር፣ ፈሪሃ እግዚአብሔርን መውደድ፣ እግዚአብሔር አምላክ የፈጠረውን ፈጣሪውን ሲወድና ሲያከብር ደግሞ እንዲሁም ወንድም እህቱንም ይወዳል። ከኛ ፍቅር ሲጠበቅ ጥላቻን የምናሳይ ከሆነ ተስፋ ሲጠበቅብን ተስፋ የሚያስቆርጡ ነገሮች እያደረግን በተለይ ወጣቱንም ሆነ ሌሎችን ሁሉ የምናሳዝን ከሆነ በአገሩ ላይ ከመኖር አገሩን ከማፍቀርና በዚች በተባረከች አገር ላይ ከመኖር ትቶ እንዲሄድ እንዲሰደድ የምናደርግ ከሆነ ምኑን ክርስቲያኖች ሆነ? ለልጆቻችን፣ ለሕዝባችን፣ ለጎረቤቶቻችን እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ነው። ይሄንንም ለማድረግ ነው እንግዲህ ለምእመናኖቻችን እኛ አደራ የምንለው። እግዚአብሔርን መውደድ የሚገለጸው ሰውን በተግባር በመውደድ ነው ያሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስፈጻሚ አባልና የኢትዮጵያ ወንጌላዊት መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የፍቅርና የሰላም ሰዎች መሆንን የክርስትና እምነት ተከታይ ምእመናን በተግባር ይገልጡ ዘንድ ከኢቲቪ ጋር በነበራቸው ቆይታ ጠይቀዋል። እሱ ሰላም ይሆን ዘንድ ወደ ሰው ልጆች መጣ። ይህ ሰላም ደግሞ የተትረፈረፈ እንዲሆን ነው። ከዚሁ ጋር ግን እግዚአብሔር ቸርነትን ካደረገልን እኛ የሰው ልጆች ደግሞ ለእርስ በርስ ቸርነትን ለማድረግ መትጋት አለብን። እግዚአብሔር አንድያ ልጁን ሰጠን ስንል እሱ ብዙ ሰጠን፣ እኛ ደግሞ ጥቂቱን ለእርስ በርሳችን መስጠት ይጠበቅብናል። ጌታችን ኢየሱስ ክርስቶስ እንደተናገረው እግዚአብሔር አምላኬን በፍጹም ነፍሴ፣ በፍጹም ልቤ፣ በፍጹም ሕይወቴ ውደደው አገልግለው ነው ያለው። ነገር ግን እሱ ብቻውን በቂ አይደለም። ከእግዚአብሔር ጋር ያለን መልካም ግንኙነት እና ለሱ ደግሞ ያለን ፍቅር የሚገለጠው ከሰው ልጆች ጋር ባለን ግንኙነት ነው። ስለዚህም ጌታ ኢየሱስ ክርስቶስ ያለው ባልንጀራህን እንደራሴ ውደድ አለ። በእግዚአብሔርን የምንወድበት ፍቅር የሚገለጸው
እግዚአብሔር በወደደው ሰው ውስጥ ያንን ስናንጸባርቅ ነው። የተቸገሩትን ስንረዳ፣ ኑሮ የጎደላቸውን ስናግዛቸው፣ በመከራ የወደቁትን ስናነሳቸው፣ የኔ ሳንል ከራሳችን አሳንሰን ቆርሰን መስዋዕት በመክፈል ለሌሎች በጎ ስንውል የዛን ጊዜ እግዚአብሔርን ወደናል፣ እግዚአብሔርንም አገልግለናል ማለት ነው። ክርስቲያኖች የፍቅር፣ የሰላም፣ የእርቅና የይቅርታ ውጤቶች ነን ራሳችን። እግዚአብሔር ያንን ቸርነት አድርጎልናል። ስለዚህም ደግሞ የፍቅር፣ የእርቅ፣ የሰላም መልእክተኞች ሆነን በተገኘንበት ስፍራ ሁሉ መቆምና ሰላምን የምስራች ብለን መናገር ያስፈልገናል። የሃይማኖት አባቶቹ ሁሉም በጾም ወቅት ያሳያቸውን በጎነት ከጾሙ በኋላም ከተቸገሩት ጎን በመቆምና በመልካም ስራዎች እንዲቀጥል አስገንዝበዋል። የትንሳኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሊቱን በተለያዩ መንፈሳዊ ስነ ስርዓቶች በድምቀት ተከብሯል። ቤተክርስቲያኒቱ ሌሊቱን በመሐሌትና በቅዳሴ የኢየሱስ ክርስቶስን ትንሳኤውም አስባ አድራለች። ከመንፈሳዊ ስርዓቶች በተጨማሪ የሰንበት ትምህርት ቤት ተማሪዎችና ወጣቶች የጎዳና ተዳዳሪ የሆኑ ዜጎችን ለማስፈሰክ የተለያዩ ዝግጅቶችን ያደርጋሉ። ባልደረባችን ሳምሶን ገድሉ ሌሊቱን በደብረ ነገድጓድ ቅዱስ ዮሐንስ መካነ ጎልጎታ ቅዱስ ማርያም ቤተክርስቲያን ፍቅር ጊዜ ሰንበት ትምህርት ቤት ተገኝቶ የትንሳኤ በዓልን አብሯቸው አክብሯል። በዛ የነበረው የአከባበር ድባብ ምን ይመስል እንደነበር ደግሞ በተከታዩ ዘገባው ያጋራናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በድምቀት ከሚከበሩ በዓላት መካከል ዋነኛው ነው የትንሳኤ በዓል። ታዲያ ይህንን የትንሳኤ በዓል ለማክበር ምዕመናን ከያሉበት አካባቢ ተሰባስበው በቤተክርስቲያን በመገኘት በማህሌት እንዲሁም ደግሞ በቅዳሴ ያሳልፋሉ። አሁን እንግዲህ በፒያሳ አካባቢ በሚገኘው ቅዱስ ዮሐንስ ቤተክርስቲያን ነው። አሁን ያለሁበት ቦታ ላይ እንግዲህ ሰዓቱ 3 ሰዓት ተኩል ይላል። በዚህ ሰዓት እንግዲህ ካህናቱ ማህሌት እያደረሱ ይገኛሉ። በማህሌት ማለት ስርዓተ ማህሌትን እየፈጸሙ ይገኛሉ። በዚሁ ትይዩ ደግሞ የሰንበት ትምህርት ቤት ወጣቶች ጾማቸው መፍታት ለማይችሉ ለነዲያን ጾም ለማስፈታት የተለያዩ ዝግጅቶችን እያደረጉ ነው የሚገኙት። በቀጥታ ወደዛ ወስዳችኋለሁ። ምን ይደረጋል የሚለውን በስፋት የምናይ ይሆናል። አብራችሁኝ ሆኖ እንኳን አደረሳችሁ። እንኳን ሰላም እግዚአብሔር ይመስገን። ተመልካቾች ያመሰግናለሁ። ተወቅስ መኮንን ይባላል። መኮንን ኃይል ይባላል። አሁን ያለንበት ቦታ ደብረ ነጎድጓድ ቅዱስ ዮሐንስ መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ፍቁረ ጊዜ ሰንበት ትምህርት ቤት እንገኛለን። የፍቁረ ጊዜ ሰንበት ትምህርት ቤታችን እንግዲህ ለረጅም ዓመታት ይህንን የበጎ አድራጎት ስራ የነዳያንን ማስፈሰክ ስራ እየሰራ እንገኛለን ማለት ነው። እንግዲህ እንደምታያቸው ወንድሞቻችን ሁሉም አባላት የሆኑት በደረሱበት ሰዓት እየተገኙ መክተፉንም ማማሰሉንም እነሱ ስለሚሰሩ በደረሰበት ሰዓት ሁሉም ነገር ያከናውናል። እኔ እንግዲህ ከመጣሁበት ሰዓት ጀምሮ እንግዲህ ቢያንስ ሰንበት ትምህርት ቤት አንድ 12 13 ዓመት ይሆነኛል። በዚህ ቆይታ ውስጥ እንግዲህ በመጣሁበት ጊዜ ይሄ በጎ አድራጎት ስራ ፋሲካ አይቀርም። እኛ የምናስፈስክ ትንሳኤንና ፍልሰታንና ግን ትንሳኤን ነው እኛ የምናስፈስከው ማለት ነው። ለማስፈሰክ ሰዓትም እየሄደ ስለሆነ ቶሎ ማለት አለብን። እንግዲህ እኔ ወደ ማማሰሉ ብሄድ ይሻለኛል። ይሄን የምችለው አልመሰለኝም። እንካፈላት አንዳንድ ወይስ እንዴት ይሻላል? በጣም ከባዱ ላይ ነኝ ያለሁት። በእውነት ጎበዞች ናቸው ተመልካቾቻችን። እንግዲህ እንደምታዩት እንዲህ ተሰርቶ ነው እንግዲህ ጠዋት ማነው ሌሊት ላይ ነዳያን እንዲፈስኩ የሚደረገው። በእውነት በጣም አድካሚ ነው። ቀደም ሲል ታችሁም ያያችሁ ይመስለኛል ወጡ እንደዚህ ሲዘጋጅ ይህ አዳራሽ ደግሞ ነዳያኑን የምንቀበልበትና እንደዚህ ያሉ ለክርስቲያኖች ሲመጡ ለመለገስ የምንቀበልበት ቦታችን ነው ማለት ነው። ስሜታችሁ ነገር እስቲ እንዲህ ስታደርጉ የሚሰማችሁ? ምክንያቱም ብዙ ሰው በዓለም ቤቱ ቁጭ ብሎ ማሳለፍ ነው የሚፈልገው። በተለይ ዋዜማ ምናምን ሲሆን ደግሞ ማታ የራሱን ስራ ሰርቶ ገብቶ ትኝት ማለት አይነት ነገር ነው ስሜት ያለው። አዎ እውነት ነው። ስሜታችንን ምናልባት ፊታችን ላይ ያለው ነገር ይገልጣል ብዬ አስባለሁኝ። እንግዲህ በጣም የምንደሰትበት ይሄ ለማለት የምንለው ሳይሆን በትክክልም በጣም የምንደሰትበት ሁሉም ሰው ቤቱ የተለያየ ስራ አለው። እንግዲህ አሁን
ተመልካቾች ይሄንንም ሲያዩት እንግዲህ በተለያየ የበዓል ስራ ላይ ይጠመዳሉ። እዚህ ሁሉም የራሱ የበዓል ስራ አለበት፣ ግን ደግሞ ይሄ ይበልጣል ብሎ ይሄን አልቆ የመጣ ሰው ነው አብዛኛው እዚህ ያለውና ይሄ አንደኛ ደስታችን ስለሆነ በአመት የምንጠብቀው በረከት የምናገኝበት የነሱን ደስታ ስናይ እኛም የምንደሰትበት ይሄ የማድረግና የመስጠት አይነት ስሜት ሳይሆን በትክክልም ክርስቲያናዊ ግዴታችን ስለሆነ በጣም የምንደሰትበት የምንረካበት አገልግሎታችን ነው። ስለዚህ የትንሳኤው ሰይበለን ነገሩ ሰዓቱ ደርሷል። የትንሳኤ ሰዓት እየቀረበ ነው። ደግሞ እንገናኛለን አይደል? ተስፋ እናደርጋለን። እንግዲህ ተመልካቾቻችን አሁን እንግዲህ ስርዓተ ቅዳሴው ተጠናቋል። አሁን ደግሞ እንደምትመለከቱት ነዳያን እየፈሰኩ ነው የሚገኙት። ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ስለዚህ አሁን ምንድነው የምናደርገው? ምን ላይ ነው የተገኘው? አሁን እንግዲህ መስተንግዶ ሰዓት ላይ ነው ያለነው። አሁን ነዳያኑ እንደምታያቸው ገብተው ሁሉም ቦታቸውን ይዘዋል። የማስተናገድ ስራ እየሰራ ነው። እዚህ ጋር በምትመለከተው መልኩ ለእያንዳንዳቸው እንዲያዘጋጀን ነው የምናደርስላቸው ማለት ነው። ስለዚህ ከተዘጋጀ ትሪ ውስጥ አንዱን ይዘን መሄድ እንችላለን። አዎ አማን በአማን በአማን እንግዲህ መጽሐፍን እንደሚነግረው እንዲህ አይነት ስራ ከእግዚአብሔርም ምላሽ የሚያሰጥ ነው፣ ከእግዚአብሔር በረከት የሚያሰጥ ነውና ይሄ ሁሉ ወጣት አሁን በምትመለከተው ከተማችን ውስጥ በተለያየ ነገር ጊዜውን የሚያባክን ነበር። ቤተክርስቲያን በእንዲህ ያለ ማዕቀፍ ሰብስባቸው ግን በጣም ብዙ ወጣት በረከት በማግኘት ጊዜውን የሚያሳልፍበት እድል እንዲያገኝ ነው። ተመልካቾቻችን እንግዲህ ለሰዓቱ ያለኝ ይሄን ይመስላል። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እንወዳለን። እኔ እዚህ የቀሩትን እያስተናገድኩ ቆያለሁኝ። ለእናንተ ግን መልካም በዓል እየተመኘሁላችሁ እዚህ ጋር ሰናበታችኋለሁ። ቻው። ስለዚህ የት ነው የምናስተናግደው? የቀረን ቦታ የክርስትና እምነት ተከታዮች በድጋሚ እንኳን ለትንሳኤ በዓል አደረሳችሁ እንላለን። የዜና ኢትዮጵያ ዘገባዎቻችን አሁንም ይቀጥላሉ። የኢየሱስ ክርስቶስ የትንሳኤ ዋዜማ በዓልን የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አማኞች በተለያዩ መንፈሳዊ ስነ ስርዓቶች አክብረውታል። የበዓሉ ተሳታፊ ምእመናን በዓሉን የተቸገሩ ወገኖችን ካለን በማካፈል አብረን ልናሳልፈው ይገባል ብለዋል። ይድነቃቸው ሰማው ያዘጋጀውን ዘገባ ፋሲካ ያሌው ታቀርበዋለች። የኢየሱስ ክርስቶስ የትንሳኤ በዓል በመላው የክርስትና እምነት ተከታዮች በተለያዩ መንፈሳዊ ስርዓቶች መከበር የጀመረው ከአመሻሹ አንስቶ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን ምእመናን በዓሉን በጸሎት በመዝሙርና በቅዳሴ ስርዓቶች አክብረዋል። የእምነቱ ተከታዮችም በዓሉ የፍቅርና የአብሮነት ተምሳሌት በመሆኑ በዕለት ተዕለት እንቅስቃሴያችን ልንተረጉመው ይገባል ሲሉም ተናግረዋል። የሀገራችን ሰላም እንዲጠበቅ ወጣቱ የራሱ ጉል ስራ አለበት። ማለትም በሚገኝበት ሁሉ የሰላም ተምሳሌት መሆን አለበት። እኛ ወጣቶች ብዙ ነገር ብዙ ተስፋ የሚጠበቅን እና ያ የሚጠበቅብን ነገሮች ደግሞ በራሳችን በወጣቶች ጥሩ ስራዎች ሰርተን ይህ ክፉን ዘመን በጥሩ ስነ ምግባር በጥሩ ዜጋ አልፈን እንድንወጣ የራሳችን አስተዋጽኦ አለው ብዬ አስባለሁ። የትንሳኤ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለምን ኃጢአት በትንሳኤው የደመሰሰበት በዓል ነውና በተለያዩ አጋጣሚዎች የተለያዩ ሁኔታዎች ውስጥ የሚገኙ ሰዎች አሉና ትንሳኤው ደግሞ ይሄንን የሚያስተምረን ያለን ሰዎች ለሌለን ሰዎች በማካፈል በመረዳዳትና በመተሳሰብ እንድናሳልፍ አደራላለሁ። ቤተክርስቲያኗ ከመንፈሳዊ ተግባራት ጎን ለጎን ማህበራዊ ተሳትፎ እያደረገች መሆኑን ተገልጿል። የኢትዮጵያ ካቶሊክ ቤተክርስቲያን እንግዲህ አንደኛው ታላቁ የፍቅር ስራ ድሆችን ምንም አጋዥ የሌላቸውን በተቻለ መጠን ክብራቸው ተጠብቆ ሰው ሆነው ፍቅር ተሰጥቷቸው እንዲኖሩ ነው ትልቁ ጥረቷ። ቤተክርስቲያን ምእመን ያለውን በፍቅር እንዲያካፍል አንደኛው ነው። ሁለተኛ ነገር ደግሞ ተቋማት ራሳቸው ትምህርት ቤቶች አሉ፣ እንዲሁም ማህበራት አሉ። ከ1000 ህዝብ በላይ እንደሚመግቡ እናውቃለን። ይሄ በየዓመት በዓል የሚደረግ ትልቅ ስርዓት ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አማኞችም በዓሉን በጸሎት በምስጋናና በሌሎች መንፈሳዊ ስርዓቶች አክብረዋል።
የክርስቶስ ትንሣኤ መልካም ተግባራትን የምናጠናክርበት መሰረት ነው ሲሉም የእምነቱ ተከታዮች ገልጸዋል። ከጎረቤቶቻችን ጋራ እንደዚሁም ደግሞ ከድሆች ጋራ አጠገባችንን ያሉትን ድሆች በማየት እነሱን መርዳት መደገፍ እንደሚጠበቅብን የእግዚአብሔር ቃል በብዙ ስፍራ ይናገራል። በብሉይ ኪዳንም በአዲስ ኪዳንም ድሆች አብረዋችሁ አሉ ይላል የእግዚአብሔር ቃል። ትልቁ ነገር እንግዲህ የዚህም በዓል ትልቅዬ ዋናው መልእክት ፍቅር ማካፈል፣ እኛም ያለንን ነገር ለሌሎች መቆረስ መቻል ምንችልበትን በአካባቢያችንን በተለያየ ወቅት የተለያዩ በችግር ውስጥ ያሉ ሰዎች አሉና እነሱን ሰዎች ዞር ብሎ ማየት ካለን ነገር ላይ ለነሱ ከክርስቶስ እንደተማርነው ፍቅርን ማካፈል፣ ያለንን ጊዜ ማካፈል፣ ከነሱ ጋር ጊዜ ማሳለፍ ባለን በገንዘብም ሊሆን ይችላል በእውቀታችንም ሊሆን ይችላል ብቻ ግን አብረውን ያሉ ሰዎችን መርዳት። ቤተክርስቲያኗ በተለያዩ ምክንያቶች ለተቸገሩ ወገኖች ድጋፍ የማድረግ ተግባርንም እያከናወነች ነው ተብሏል። እነዚህ በዙሪያችን ያሉ በምእመናን መካከልም ያሉ በቤተክርስቲያኒቱ ዙሪያ ያሉትንም በርካታ ሰዎችን በዓሉን በደስታ እንዲያሳልፉ የገንዘብና እንዲሁም የቁሳቁስ ዘይት፣ ዱቄት እነዚህ ድጋፎችን አድርገናል። በዓሉ ሲከበርም የእምነቱ የሃይማኖት አባቶችና ምእመናን ተገኝተዋል። ክርስቲያኖች ዛሬ የኢየሱስ ክርስቶስ ትንሣኤን እያከበሩ ይገኛሉ። ዜና ኢትዮጵያን በልዩ ዝግጅት ዛሬ እሁድ ላይ ከተመልካቾቹ ጋር እያሳለፈ ይገኛል። አብዛኞቹ ዘገባዎቻችንም አውደ ዓመት የሚመስሉ በዓሉን የሚያደምቁ ሆነዋል። ተመልካቾች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በዓልን ከቤተሰብ ጋር ከወዳጅ ዘመድ ጋር ሰብሰብ ብሎ ማሳለፍ አንዱ ኢትዮጵያዊ ሴት ነው። የበዓል ቀናትን እንድናፍቅ የሚያደርጉንም እንደዚሁ ከጎረቤትም ጭምር አብሮ ማሳለፍ የሚታይበት ወቅት በመሆኑ ነውና በተለይ ደግሞ መረዳዳትን ስናስብ በዓላት ላይ ጎልቶ የሚታይበትም ወቅት ነው። ያለው የሌለው በጋራ ተጠራርቶ የሚያሳልፍበት ነው። ሌላ ልዩነት ምንም የማይታሰብበት ከሃይማኖት ጋር ተያይዞ ሁሉም በጋራ የሚያሳልፍበትም ጭምር ዕለት ነው ትንሣኤ። በተለይ ደግሞ እንደዚህ በትንሣኤ በዓል ላይ የነበረው የ2 ወር የጾም ጊዜ ነበረ። ስለዚህ አቅመ ደካማ ሰዎች 2 ወር ሙሉ ጾመው የሚፈስኩበት የሌላቸውን ሰዎች ማሰብና ለነሱም የሚሆን ነገር ማዘጋጀት ተገቢ እንደሆነ ይታመናል። ቀደም ሲል የተከታተልናቸው ዘገባዎችም በክርስትና እምነት ተከታዮች ዘንድ እነዚህን አቅመ ደካማ ወገኖች በመደገፍና እነሱን በማገዝ ምን ያህል እየተሰራ እንደሆነ የሚያመላክቱ አንዱ ላንዱ አብሮ መኖር መደጋገፍ ምን ያህል እንደሚለፋ የሚያሳዩ ነበሩ። አሁንም ተመሳሳይ ዜናዎቻችንን ይዘን ከእናንተ ጋር እንቀጥላለን ተመልካቾቻችን። ኢየሱስ ክርስቶስ በምድር ላይ ያሳለፈው ሕይወት ለሰው ልጆች መተናነስን፣ ፍቅርንና ይቅርባይነትን ያስተማረበት ነው። ክርስቲያኖች ይህን ተምሳሌትነት በሕይወታቸው የተገብሩት ዘንድ ደግሞ የእምነቱ አስተምሮ ያዛል። መታሰቢያ ደረጀ የኢየሱስ ክርስቶስን የሕይወት ጉዞ እንደሚከተለው ታስቃኘናለች። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ በነቢያት የተጻፈው ይፈጸም ዘንድ ኢየሱስ ክርስቶስ በቤተልሔም በዚህ መልኩ ተወለደ። ኢየሱስ ክርስቶስ በተወለደበት ዘመን ታዲያ እስራኤላውያን በሮማውያን ቅኝ ግዛት ስር እንደነበሩ ታሪክ ያስረዳል። አውጉስቶስ ቄሳር በግዛቱ ያሉ ሁሉ ይቆጠሩ ዘንድ ሕግ አውጥቶ ነበርና በክርስትና እምነት ተከታዮች ዘንድ ጌታ የሆነው የኢየሱስ ክርስቶስ እናት ማርያምም ከገሊላ ወደ ቤተልሔም እንደመጣች የክርስትና መጻሕፍት መዝግበዋል። በወቅቱ ሊቆጠሩ ከመጡ እንግዶች ብዛት ቦታ ጠቧት የነበረችው ቤተልሔም እንደ ክርስትና አባቶች ትምህርት ኢየሱስ ክርስቶስን የተቀበለችው በዚህ በከብቶች በረት ውስጥ ነበረ። በእርግጥ በሃይማኖት መምህራን ዘንድ በበረት የሆነው የልደቱ ተምሳሌትነት የኢየሱስ መወለድ ለሁሉም መሆኑን ለማመላከት ተደርጎ ይወሰዳል። በቤተልሔም በግርግም የተወለደው ኢየሱስ ክርስቶስ ያደገውም እንደ ሕፃናት በመታዘዝ እንደነበረ የክርስትና ታሪክ መዛግብት ዘግበዋል። ብላቴናው ኢየሱስ እድገቱ በሁሉ ነበረ። በመንፈስ ከጠነከረ በኋላ በአይሁድ ባህል መሰረት የውሃ ጥምቀት ስርዓትን በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ በዚህ መልኩ ፈጽሟል። ይህ የዮርዳኖስ ወንዝ በክርስትና መጽሐፍት እንደተዘገበው ከኢየሱስ መወለድ በፊት የተነገረው ትንቢትም የተፈጸመበት ቦታ ነው። ጥምቀቱ እንግዲህ ዝቅ ማለትን፣ ትህትናንና ጽድቅ መፈጸምን ለማስተማር ስለመሆኑ የእምነት አባቶች ይናገራሉ። ከጥምቀቱ በኋላ ኢየሱስ በብዙ ከተሞችም ያስተምር ነበር፣ የሰዎችን ችግሮችም ይፈታ ነበር። በዚህም ብዙ ሕዝብ ይከተሉት እንደነበረ በእነዚሁ የክርስትና መጽሐፍትና መምህራን ዘንድ ይነገራል። እንደ ክርስትና አስተምህሮ ወደ ምድር የመምጣቱ ዓላማም የጠፋውን የሰው ልጅ ለመፈለግ የሆነው ኢየሱስ ክርስቶስ የሰው ልጆች መከራ፣ ሕማም፣ መርገምና ሞት ያበቃ ዘንድ ሊሰቀል ግድ ሆነ።
ስለ ሰዎች መተላለፍ፣ ስለ ሰዎች በደል ካሳ ሊሆን ኢየሱስ ክርስቶስ የራስ ቅል እየተባለ በሚጠራው ስፍራ በዚህ በጎልጎታ ላይ ስለ ሰው ልጆች ሲል ተሰቀለ። ይህ የሰው ልጅ ክቡርነት ጌታ ምን ያህል እንደወደደው ዘወትር እንድናስብ የሚያደርገን ነው የሚሉት ክርስቲያኖች የጌታ ሕማም እንዲሁም ደግሞ መከራ በሕይወታችን ሁሉ የሰው ዘርን በጠቅላላ በመውደድ ልንገልጸው የሚገባ ነው ይላሉ። ዛሬ ላይ ኦልድ ሲቲ ወይም ደግሞ የድሮ ከተማ እየተባለ በሚጠራው የኢየሩሳሌም መውጫ ጎልጎታ የተሰቀለው ኢየሱስ ክርስቶስ በሐዲስ መቃብር ተቀበረ። የመቃብሩ ስፍራ የክርስትና ታሪክ እንደሚያስረዳው ከሆነ በዚሁ በጎልጎታ ተራራ አቅራቢያ ነው። በኃይል በስልጣን የሆነው ትንሣኤውን ታዲያ የተገለጠው በዚሁ በጎልጎታ ነው። የሰው ልጆችን ሞት የሞተው ኢየሱስ ክርስቶስ በትንሣኤውም የሰው ልጆችን ወደ ቀደመ ክብራቸው መልሷቸዋል። የማይሞት ተስፋና ሕይወትንም እንደሰጣቸው የክርስትና አስተምሮ አስቀምጧል። ክርስቲያኖች ኑሯቸው ሁሉ ክርስቶሳዊ ሊሆን እንደሚገባ የሚያምኑት ክርስቲያኖች ከሁሉ ጋር በፍቅር ሊኖሩ እንደሚገባቸው የክርስትና መጽሐፍትም ያስተምራሉ። መነሻቸው ታዲያ የኢየሱስ ሕይወት ሰዎችን የመፈለግ የማዳንና የማፍቀር መሆኑን በማሳየት ነው። ኢየሱስ ክርስቶስ ያደገበት ስፍራ ከልደት እስከ ትንሣኤው በክርስትና እምነት አስተምህሮ ዘንድ የይቅርታ፣ የፍቅር፣ ዝቅ ማለት፣ የአብሮነትና የድህነት ምሳሌ ተደርጎም በየዓመቱ ይከበራል። እንቀጥላለን ተመልካቾቻችን። ቀደም ሲል ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ በምን መልኩ አሳለፈ የሚለውንና እንዲሁ ትንሣኤውን ጨምሮ የነበረውን ሂደት በጣም በጥቂቱ ነበረ መታሰቢያ ደረጃ ያስቃኘችን። ጥሩ ዘገባ ነበር መቲ። አመሰግናለሁ። በጣም ትንሹን ነው በሰዓት የተገደበ ነው። ኢየሱስ ክርስቶስ በተለይ በክርስትና እምነት ተከታዮች ዘንድ የሚታመንበት በጣም ጥልቅ የሆነም ጭምር ነው። በተለይ ተምሳሌትነቱ የሰዎች ልጆች ፍቅርን እንዲማሩ፣ እርስ በርስ መደጋገፍን እንዲማሩ፣ ዝቅ ማለትን፣ ትህትናን፣ ይቅርታ ማድረግን። ምክንያቱም ኢየሱስ ክርስቶስ ለገዳዮቹ ይቅርታን ለምኗልና ይቅር መባባል እስከምን ድረስ ነው የሚለውንም ጥግ ጭምር ለማሳየት ስለመሆኑ ክርስቲያኖች ያምናሉና ይህንን ባጭሩ ለማሳየት ነበር የሞከርነው። መልካም ነው፣ እናመሰግናለን። እንቀጥላለን። አሁንም ተመልካቾቻችን እንግዶች ይኖሩናል። ተጨማሪ ማብራሪያ እየጠየቅናቸው ከኛ ጋር ቆይታ ያደርጋሉ። እንግዶቻችን ደግሞ ከባህር ዳር የኢቢሲ ስቱዲዮ መርጌታ ይትባረክ ደምለው ይገኛሉ። እሳቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት መምህር ናቸው። እንዲሁ ደግሞ በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ሀገረ ስብከት ጳጳስ እንደራሴ የሆኑት አባ ሳሙኤል ዮሐንስም ከጅማ የኢቢሲ ስቱዲዮአችን በቀጥታ መስመራችን ላይ ይገኛሉ። በተጨማሪም ባልደረባችን ተመስገን ተስፋዬ ከወላይታ ሶዶ ስቱዲዮአችን የደቡብ ኢትዮጵያ ክልል የወንጌላውያን ቤተክርስቲያናት ህብረት ሰብሳቢ የሆኑትን ፓስተር ጊዮርጊስ ጎአን ይዞ እየጠበቀ ነው። ከነዚህ እንግዶቻችን ጋር ቆይታ እናደርጋለን። እንግዶቻችን እጅግ አድርገን እናመሰግናለን። እንኳን አደረሳችሁ አስቀድመን ይህን ማለት እንወዳለን። መርጌታ እርሶን እናስቀድም። ከባህር ዳር ስቱዲዮ የኢየሱስ ክርስቶስ ትንሣኤን እያከበረን እንገኛለንና እንደው ትንሣኤው ምን ያስተምረናል ከሚለው መንፈሳዊ አስተምሮ እንጀምር ቆይታችንን። አመሰግናለሁ። በውጭም በሀገር ውስጥም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ በማለት ለመጀመር እወዳለሁ። የኢየሱስ ክርስቶስ ትንሣኤ እኛን በሕይወታችን በምድር ላይ ከወገኖቻችን፣ ዘመዶቻችን፣ ከዓለም ጋር ሁሉ በምንኖርበት ጊዜ ሕይወታችን፣ ኑሯችን፣ መስተጋብራችንና ግንኙነታችን በተለይም መደጋገፋችን ምን አይነት ሊሆን እንደሚገባ በተግባር አስተምሮናል። ሁላችንም እንደምናውቀው ትንሣኤው የጨለማ ዘመን ያለፈበት የብርሃን ዘመን የተተካበት ነው። በዋናነት የጨለማ ዘመን የምንለው ጥላቻ፣ መናናቅ፣ ቅሚያ፣ ዝርፊያ፣ አንዱ የበታች አንዱ የበላይ ሆኖ የሚታይበት የኦሪት ዘመን አልፎ ሁሉም አንድ በክርስቶስ ዘንድ ፍጥረት ሁሉ አንድ የሆነበት በተለይ የሰው ልጅ እኩል የሆነበት የተስተካከለበት ዘመን መተካቱንና የወንጌል ብርሃን መብራቱን ያረጋገጥንበት በዓል ነው። በኦሪት ዘመን የእግዚአብሔር የሆኑ ሕዝቦች ነበሩ፣ የእግዚአብሔር ያልሆኑ ሕዝቦች ነበሩ። በኦሪት ዘመን
የጠላህን ጥላ የመታህን ምታ፣ የአይን ዋጋ አይን የጥርስ ዋጋ ጥርስ ነው ተብሎ ጥላቻ የሚሰበክበት ቂም በቀል እያደር እየገነነ የሚሄድበት ዘመን ነበር። በወንጌል ዘመን ደግሞ ይበልጥ ጠላቶቻችሁን ውደዱ ተብለን ኦሪት ጓደኛህን እንደ ራስህ እንደ ነፍስህ ውደድ ብትልም ወንጌል ደግሞ ጠላቶቻችሁን ውደዱ ብላ ከዚያም አልፋ ታላቁን ሕግ ሰራችልን። ይሄንን በወንጌል ጌታ በሐዋርያት አድሮ ጽፎ ያስተማረን ብቻ ሳይሆን 3 ዓመት ከ3 ወር በዚህ ምድር ላይ ባስተማረበት ጊዜ በስብከቱ ብቻ ያስተማረን ሳይሆን በተግባር አሳይቶናል። ይሁዳ ሊያስይዘው ገንዘብ ተቀብሎ እየመጣ ከሐዋርያት አስቀድሞ እግሩን በማጠብ በማዕዱ በማካፈል አብሮ እንደ 12ቱ ሐዋርያት እንደ 72ቱ አርድእት እንደ 36ቱ ቅዱሳት አንስት ምንም ሳያጎልበት በፍቅር አስተናግዶታል። እንዲያውም እንዲመለስ እድል ሰጥቶታል። አይሁድ እየተፉበት እየገረፉት በጥፊ እየመቱት እየቸነከሩት አጥንቱ እስከሚገጥ እየገረፉት በጲላጦስ አደባባይ እያቆሙት የማያውቁትን ያደርጋሉና አባት ሆይ ይቅር በላቸው ብሎ ለጠላቶቹ ምሕረትን፣ ይቅርታን፣ ሰላምን ይለምናል። ስለዚህ ምን ይላል ታላቁ ሊቅ ቅዱስ ያሬድ ባህረ ጥበባት የምንለው ሰላም ይጸጉ ለነገስት ለአሕዛብ ወለባሕርት፣ ለነገስታትም ለሕዝብና ለአሕዛብም ለአህጉራት በሙሉ በጥቅሉ ለዓለም ሰላምን ይሰጥ ዘንድ ወደዚህ ምድር መጥቶ አስተማረ። በማስተማሩ ተጠላ። በጥላቻው ምክንያት ደግሞ ተሰቀለ፣ ተገረፈ፣ ሞቶ ይቀራል ሲባል ተነሳ። በትንሣኤው ደግሞ በዲያብሎስ ዳኝነት በሲኦል ቁራኝነት ያሉትም ሁሉ ሰላም አደረገ፣ ነፃ ወጣ። በዓለም በሰማይም በምድርም ሰላም ሰፈነ ይላል። ስለዚህ የትንሣኤ ዋና ምስጢር በዓለም ሰላምን ለመዝራት ነው። መልካም ነው መርጌታ፣ እናመሰግናለን። ወደ ጅማ ስቱዲያችን ደግሞ እንሄድና እዚያ የሚገኙት አባ ሳሙኤል ዮሐንስ በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ሀገረ ስብከት ጳጳስ እንደራሴ ናቸው። ከእሳቸው ጋር ጥቂት ቆይታ ይኖረናል። እናመሰግናለን በጣም አባ ሳሙኤል ለጊዜዎት። ቀደም ሲል እያነሳን ነበረ የትንሣኤ በዓል ላይ ነው ዛሬ የምንገኘውና የኢየሱስ ክርስቶስን ትንሣኤ ተምሳሌቱን ምእመኑ በህይወቱ በምን መልኩ ነው ሊገልጠው የሚገባው? አባ እኔም በጣም አመሰግናለሁ። ለሁሉም የክርስትና ሃይማኖት ተከታዮች መልካም የትንሣኤ በዓል እንደሆነልን እመኛለሁ። እንግዲህ ትንሣኤን ለማክበር 3 መሰረታዊ ተግባሮችን ማከናወን ይጠበቅብናል። አንደኛው ጾም ሲሆን፣ ሁለተኛው ጸሎት ነው፣ ሶስተኛው ደግሞ በጎ ተግባር ነው እና ጾም ሲባል እንግዲህ ምናልባት በሀገራችን ወዲያው በአእምሯችን የሚመጣው ከምግብ መጾም ነው። ግን መጾም ያለብን ብዙ ነገሮች አሉ። ክፋትን መጾም፣ ኃጢአትን መጾም፣ ለእግዚአብሔር የማይመቸውን ነገር መጾምም አንዱ ትልቁ ተግባር ነው ማለት ነው። ምግብ ጾመን እርስ በርስ የምንገፋፋ ከሆነ፣ እርስ በርስ የምንለያይ ከሆነ፣ እርስ በርስ የምንገዳደል ከሆነ ጾማችን ከንቱ ነው ማለት ነው። እንዲሁም ደግሞ ጸሎት ደግሞ ልክ ፈጣሪ እና ፍጡር የምንነጋገርበት የስልክ መስመር ነው። ኃጢአት ደግሞ ያንን መስመር ያቋርጣል። ስለዚህ ኃጢአት ይዞ ቅምና ጥላቻ ይዞ መጸለይ በጣም የማይሆን ነገር ነው ማለት ነው። ስለዚህ በዚህ በጾም ወራት ያሳለፍናቸው ጊዜያት እንግዲህ በጾም እና በጸሎት በጎ ተግባራትን በመፈጸም ያሳለፍነው ጊዜ ነው ማለት ነው። ስለዚህ እኛ ክርስቲያኖች ምንድነው መሆን ያለበት? መጀመሪያ ጌታ ኢየሱስ ወደዚህ ምድር ሲመጣ እግዚአብሔር አንድያ ልጁን ስለወደደ እኛን ስለወደደ አንድያ ልጁን ወደዚህ ምድር ላከ። ስለዚህ እኛ እጅግ በጣም የተወደድን ሰዎች በመሆናችን የተወደድን ፍጡራን በመሆናችን ፈጣሪ አንድያ ልጁን ወደዚህ ምድር ልኮታል። ስለዚህ ከኛ የሚጠበቀው ነገር ደግሞ እርስ በርስ እንድንዋደድ፣ እርስ በርስ እንድንደጋገፍ፣ እርስ በርስ እንድንከባበር ነው። ያ በሌለበት ክርስትና አለ ብሎ መናገር በጣም አስቸጋሪ ነገር ነው የሚሆነው። እንግዲህ ክርስቶስ የሰጠን ትእዛዝ እርስ በርስ እንድንዋደድ፣ እርስ በርስ እንድንከባበር ስለሆነ ያ ካልሆነ እንግዲህ ክርስትናችን ትርጉም ላይኖረው ይችላል ማለት ነው። ስለዚህ ምእመናን ሁላችንም ክርስቲያኖች የተባለን ክርስቶስ ለኛ ብሎ የተሰቀለው ለኛ ብሎ የሞተው
እኛንም ደግሞ ከሞት ጥፋት ነፃ ያወጣን ስለወደደን ነው፣ ራሱን ስለሰጠ ነው። ስለዚህ እኔ ከወደድኳችሁ እናንተም እርስ በርስ ልትዋደዱ ትእዛዜ ይህች ናት ያለው ክርስቶስ ከኛ ብዙ ነገር ነው የሚጠብቀው ማለት ነው። በሀገራችን እንደምናየው በብዙ ነገር እንለያያለን፣ በብዙ ነገር እንጋጫለን። ልዩነቶቻችንን የግጭት ምክንያቶች ለማድረግ እንጥራለን። ያ ተገቢ አይደለም። ምክንያቱም ከየትም እንወለድ ከየትም ሁላችንም የአንዱ የእግዚአብሔር ልጆች ነን። ስለዚህ በአንድነት በህብረት በሰላም በፍቅር እንድንኖር ነው ይሄ በዓል ለኛ የሚያስተምረን። ስለዚህ ዛሬ እንግዲህ ይህንን ትንሣኤ በዓል ስናከብር በእውነቱ የክርስቶስ ፍቅር ከኛ ጋር እንዳለ የክርስቶስ ፍቅር የምንነበብበት ክርስቶስ በእኛ ሙት ሆኖ እንዳይቀር ክርስቶስ በእኛ እንዲነሳ ያስፈልጋል ማለት ነው። በእኛ ክፉ ስራት በእኛ ባልተገባ ስራ ክርስቶስ ሞቶ ሊቀር ይችላል። ስለዚህ እኛ ክርስቲያኖች እንግዲህ ክርስቶስ መነሳቱን የምናሳየው ራሳችን ደግሞ በመናደርገው የፍቅር ተግባር ነው ማለት ነው። መልካም አባ ሳሙኤል እጅግ አድርገን እናመሰግናለን። እንግዶቻችን መርጌታ ይትባረክ ደምለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህር ዳር ሀገረ ስብከት መምህር፣ እንዲሁም ደግሞ አባ ሳሙኤል ዮሐንስ በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ሀገረ ስብከት ጳጳስ እንደራሴ ለሰጣችሁን ማብራሪያ እጅግ አድርገን እናመሰግናለን። በበዓል ነው እንግዲህ ጊዜያችሁን የሰጣችሁን። መልካም በዓል እንዲሆንላችሁ እንመኛለን። መልካም ጊዜ። በዚሁ እንቀጥላለን። ወደ ወላይታ ሶዶ የኢቢሲ ስቱዲዮ ነው የምንሻገረው። በዛ ደግሞ ባልደረባችን ተመስገን ተስፋዬ እንግዳ ይዞ እየጠበቀን ነው። ተመስገን እንዴት ቆይተሃል? እንኳን አደረሰ። አንተንም እንግዳህንም አየር ለቀናል። እናመሰግናለን። እናንተንም ተመልካቾችንም እንደዚሁ እንኳን አደረሳችሁ ለማለት እንወዳለን። እንግዲህ ከፓስተር ጊዮርጊስ ጓ ጋር ቆይታ እናደርጋለን። የደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ እንደዚሁም የክልሉ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ናቸው። ፓስተርን ለጊዜዎት አስቀድሜ ከልብ ነው ማመሰግነው። እኔም በጣም አመሰግናለሁ። መልካም እንግዲህ እንኳን አደረሰዎት ለማለትም እንወዳለን። እንኳን አብረው አደረሰን። እግዚአብሔር የተመሰገነ ይሁን። ጥሩ አንድ ሁለት ጥያቄዎችን እናነሳለን። ቀዳሚ የምናደርገው የትንሣኤውን ተምሳሌት ምእመኑ እንዴት ወደ ህይወቱ ሊተረጉመው ይገባል የሚለው ነው። በተያያዘ ደግሞ እነዚህን በዓላቶችን ተከትሎ የሚመጡ መልካም እሴቶች አሉ። እነኚህን እሴቶች የሁል ጊዜ ልማድ ባህል አድርጎ ለማስቀጠል ምን ማድረግ ይገባል የሚሉ ጉዳዮችን ቢነግሩ። አንድ ሶስት ነገሮች መሰረታዊ የሆኑ ሶስት ነጥቦችን አነሳለሁ። አንደኛው ትንሣኤ በዓል የጌታ የኢየሱስ ክርስቶስ ፍቅርና ያ ፍቅር የተገለጠበት ነው። ምክንያቱም እግዚአብሔር ዓለሙን ስለወደደ አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን ወዷል። ጌታ ደግሞ ሲናገር ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለም ማለት። ስለዚህ የጌታችን የኢየሱስ ክርስቶስን ትንሣኤ ስንመለከት በትንሣኤ ውስጥ የእግዚአብሔርን ፍቅር ነው የምንመለከተው። ሌላው በትንሣኤ ውስጥ የምንመለከተው የኢየሱስ ክርስቶስ ታዛዥነትና ትሕትናን እንመለከታለን። በመጽሐፍ ቅዱስ እንደተጻፈ በፊልጵስዩስ መጽሐፍ በእግዚአብሔር መልክ ስኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረም። የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በመስቀልም ለመሞት የታዘዘ ሆነ ይላል። ሌላው የጌታ የኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ስለዚህ ከዚህ ስንመለከት ክርስትና ሃይማኖት ወይም ወንጌል አማኞች ስለ ጌታችን ኢየሱስ ክርስቶስ ትንሣኤ በዓል ሲያከብሩ አንደኛ በዓሉ ራሱ የእግዚአብሔር ፍቅር የተገለጠበት ስለሆነ ጌታ ሲያስተምርም እርስ በርሳችሁ ትዋደዱ ዘንድ ይህንን አዝዣለሁ ነው ያለው። ስለዚህ የጌታችን ኢየሱስ ክርስቶስ ፍቅር የተገለጠውን ፍቅር እኛ እሱን የምንከተል ደቀ መዛሙርት የሆንን የሱን ፍቅር በመኖር ከሌሎች ጋር በመዋደድ አንድ ላይ እንድንኖር መጽሐፍ ቅዱስ ያስተምራል። ሲቀጥል ደግሞ ታዛዥነትና እንዲሁም ትሕትና ጌታ ኢየሱስ እኩል ስልጣን ነበረው ከእግዚአብሔር አብ ጋር፣ ግን ያንን እንደመቀማት አልቆጠረም። ለሰው ልጆች ስል ራሱን ዝቅ አደረገ። ዝቅ ብሎ ደግሞ ከፍ ነው ያለው። ስለዚህ ክርስቲያኖች ከዚህ ህይወት የምንማረው
አንዳችን አብረን በምንኖርበት ጊዜ በመታዘዝ በትህትና አብሮ ተያይዘን እንድንኖር መጽሐፍ ቅዱስ ያስተምራል። ሌላው በመስቀል ላይ ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ነው ተሰቅሎ እያለ አይሁድ እና የሮም ታላላቅ ወታደሮች ጌታን ሲገርፉ ነበረ። ከዛ በኋላ ለመስቀል አሳልፈው ሰጡት። ተሰቅለው ግን እያለ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይሄ ትልቅ መንፈሳዊነትን ያስተምራል። ዛሬ በቁርሾ በቅም ሀገራችን ኢትዮጵያን አሁን በምንመለከትበት ጊዜ ሁላችንም መጽሐፍ ቅዱስ የምንሰበክ ሰዎች ነን። ስለዚህ ምንድነው ከዚህ መማር ያለብን መያዝ ያለብን እርስ በርስ ይቅር መባባል። ይሄንን ባል በመናከብርበት ጊዜ ይቅርታ ከፍ ማድረግ አለብን። ይቅር ስንባባል ቅምና ቁርሾን ትተን ፍቅርን ስንዘራ መንፈሳዊነታችን የሚለካው በዛ ነው ብዬ ነው ማምነው። ስለዚህ ይሄንን የሁል ጊዜ ልማድ ማድረግ ያስፈልጋል። ይሄንን የሁል ጊዜ ልማድ ለማድረግ ማስተማር ያስፈልጋል፣ ሆኖ መገኘት ያስፈልጋል። ጌታ ኢየሱስ ክርስቶስ በምድር በሚመላለስበት ጊዜ እነዚህ ነገሮችን ሲያስተምር ነበር። ደቀ መዛሙርቱ ቁጭ አድርጎ ስለ ፍቅር፣ ስለ ታዛዥነት፣ ስለ ትህትና ሲያስተምር ነበር። ይሄንን እኛ ደግሞ ምእመኖቻችን በማስተማርና በመኖር ይሄንን ህይወት እንዲኖሩ አቅጣጫ ማሳየት ይጠበቅብናል ብዬ ነው ማስበው። በጣም ጥሩ ፓስተር ጊዮርጊስ ጎአ ለነበረን ጊዜ ከልብ ነው እናመሰግነው። በድጋሚ መልካም በዓል ይሁንልዎት። እኔም ከልብ አመሰግናለሁ ስለነበረን ጊዜ። መልካም ቆይታ። መልካም እንግዲህ ቆይታችን ይህንን ይመስላል። ወደ ዋናው ስቱዲዮ እንመልስ። ናለን ተመስገን ተስፋዬ እንዲሁም ደግሞ እንግዳህን መልካም በዓል ይሁንላችሁ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አባታችን በሰማያት ያለ ተለይቶ ይሞገስ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። ከኛ ጋር ስለሆናችሁ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ አጋሩ። በከተማ አስተዳደሩ ለሚገኙ አቅመ ደካሞችና አካል ጉዳተኞች ነው በቤተ መንግስት ማዕድ ያጋሩት። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን አቤል ሙልጌታ በቀጥታ መስመራችን ላይ ይገኛል። አቤል እንደምን ቆይተሃል? በማዕድ ማጋራቱ ላይ የተሳተፉ ሰዎች ስሜታቸውና አጠቃላይ የነበረ ሁኔታ ምን ይመስላል? አመሰግናለሁ። እንግዲህ በዛሬው የትንሣኤ በዓልን ምክንያት በማድረግ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በቤተ መንግስት አቅመ ደካሞችን፣ አካል ጉዳተኞችንና አረጋውያንን እንደዚሁ የማዕድ ማጋራት መርሃ ግብር አከናውነዋል። በተለይም
እነዚህን አረጋውያን ከከተማ አስተዳደሩ የተለያዩ ቦታዎች ላይ የሚኖሩ ሲሆኑ ወደዚህ ወደ ቤተ መንግስት በመምጣት ከጠቅላይ ሚኒስትሩ ጋር እንደዚሁ ማዕድ ተጋርተዋል ማለት ነው። በዚህ ላይ የተሳተፉ እነዚህ አረጋውያን አቅመ ደካሞች በዚህ የማዕድ ማጋራት ላይ በመገኘታቸው በእጅጉ መደሰታቸውን ተናግረዋል ማለት ነው። አብዛኞቹ እንግዲህ በትልልቅ እድሜ ላይ የሚገኙ ሲሆን ከዚህ ቀደም በእንደዚህ አይነት ደረጃ በቤተ መንግስት ወይ ደግሞ ጠቅላይ ሚኒስትሩን በቅርበት አግኝተው የማያውቁና ነገር ግን በዛሬው የትንሳኤ በዓል ምክንያት በማድረግ ደግሞ ማዕድ በመጋራታቸው በእጅጉ መደሰታቸው እንደዚሁ ገልጸውልናል ማለት ነው። እንግዲህ ጠቅላይ ሚኒስትሩም በተለይም አቅመ ደካሞችን ታሳቢ አድርገው ሌሎች አቅም ያላቸው ሰዎች ደግሞ በዓሉን እንደዚሁ በአብሮነት በጋራ ማሳለፍ እንዳለባቸው እንደዚሁ ገልጸዋል ማለት ነው። ጠቅላይ ሚኒስትሩ ከቤተ መንግስቱ የማዕድ ማጋራት በተጨማሪ ደግሞ በገላንጉራ የሚገኙ የከተማው ነዋሪዎችንም እንደዚሁ ማዕድ አጋርተዋል ማለት ነው። እነዚህ በገላንጉራ የሚገኙት በኮሪደር ልማት ምክንያት በተለይም ከካዛንቺስና ከግቢ ገብርኤል አካባቢ ወደዚህ የመጡ ናቸውና በተለይም ጎረቤታችንን እንጠይቅ በሚል ጠቅላይ ሚኒስትሩ እዚህ ተገኝተው የማዕድ ማጋራት ስነ ስርዓትንም አድርገዋል ማለት ነው። እንግዲህ በዚህ አካባቢ ላይም የተሰራውን የመሰረተ ልማት እንደዚሁ ጎብኝተዋል ማለት ነው። በዚህ በገላንጉራ በተለይም ነዋሪዎች ሰፋ ባለ መንገድ መኖር የሚችሉበትን አግባብም እንደዚህ የተፈጠረበት መሆኑን አይተዋል። ትምህርት ቤቶች፣ የአረጋውያን መገበያ ማዕከል እንዲሁም ሌሎች መሰረተ ልማቶችም የተሟሉለት እንደሆነ እንደዚሁ ተመልክተዋል። በዚህም መደሰታቸው እንደዚሁ ገልጸዋል ማለት ነው። በዚህ በገላንጉራ የሚገኙ ነዋሪዎችም እንግዲህ በማዕድ ማጋራት ስነ ስርዓቱ ላይ ጠቅላይ ሚኒስትሩን እዚህ በመገኘታቸው በከፍተኛ ድምጽ እያሰሙ ሲያመሰግኗቸው ነበር። እንኳን አደረሳችሁም የሚል መልእክታቸውን አስተላልፈዋል ማለት ነው። በተለይም እዚህ ቦታ ላይም ተገኝተው ማዕድ ስላጋሯቸው እንደዚሁ የተሰማቸውን ደስታ እንደዚሁ ለኛ እየገለጹልን ነበር። በአጠቃላይ ዛሬ በቤተ መንግስትና በዚህ በገላንጉራ ተገኝተው ከዚሁ ከከተማው ነዋሪዎች ጋር የማዕድ ማጋራት መርሃ ግብር ላይ እንደዚሁ ተሳትፈዋል። በዚህም ነዋሪዎቹ መደሰታቸውን እንደዚሁ ገልጸውልናል። ይሄን ይመስላል። መልካም አቤል፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። የትንሳኤ በዓል ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት ይከበራል። በዓሉ እንደየሀገራቱ የዘመን አቆጣጠር ባህልና ወግ እንዲሁም መንፈሳዊ ክንውን በድምቀት ያልፋል። ከኢትዮጵያ ጋር በተመሳሳይ ቀን የፋሲካ በዓልን ከሚያገብሩ ሀገራት መካከል የኤርትራ፣ ግብጽ፣ ሩሲያ፣ ግሪክ፣ ሰርቢያና የዩክሬን ኦርቶዶክስ ክርስቲያኖች ይጠቀሳሉ። ክርስቲያኖች የኢየሱስ ክርስቶስን ትንሳኤ ለማክበር እስከ ፋሲካ ዕለት ድረስ በልዩ መዝሙር፣ ጸሎትና ሌሎች የቤተ ክርስቲያን አገልግሎቶች ላይም ይሳተፋሉ። የተወደዳችሁ ተመልካቾቻችን ዛሬ በልዩ አቀራረብና ዝግጅት የትንሳኤ በዓልን በማስመልከት ከእኩለ ቀን 6 ሰዓት አንስቶ ወደ እናንተ ሲደርስ የነበረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ለክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል እንዲሆን እንመኛለን። ዜና ኢትዮጵያ በዚሁ ተጠናቀቀ። መታሰቢያ ደረጀና ማህሌት ታደለ የዛሬውን ዜና ኢትዮጵያ እየመራን ነበር ቆይታ ያደረግነው። በሰላም ዋሉ።